ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ ሳምንታዊ የውሃ ልክ መሰናዷችን ነው። ውሃ ልክ በየሳምንቱ በዚህ ሰዓት ወደ እናንተ ይደርሳል። ፋና ሚዲያ ኮርፖሬሽን እንግዲህ በተለያዩ ጊዜያት ግንባታ ላይ ትኩረታቸውን ያደረጉ ዝግጅቶችን ወደ እናንተ በውሃ ልክ ያደርሳል። ዛሬም እንደተለመደው የግንባታ ጉዳይን ይዘን ቀርበናል። በተለያዩ ጊዜያት እንግዲህ ከድልድዮች ከመንገዶችና ከተለያዩ የግንባታ አይነቶች ከህንፃዎች ጋር የተያያዙ ፕሮግራሞችን ስንሰራ ቆይተናል። ዛሬ ደግሞ ለየት ባለ መልኩ የውሃ ፕሮጀክቶችን ልንቃኝ አስበናል። ይህ እንግዲህ የዛሬው ለየት የሚለው የግንባታ አይነት የውሃ ፕሮጀክት የንጹህ መጠጥ ውሃ ፕሮጀክትን ይመለከታል። እንግዲህ የንጹህ መጠጥ ውሃ ፕሮጀክት የተለያዩ የግንባታ ሂደቶችን አልፎ ነው በስተመጨረሻም ለህዝብ አገልግሎት ጥቅም ላይ የሚውለውና ከንጹህ መጠጥ ውሃ ፕሮጀክት ጋር በተያያዘ እንግዲህ የግንባታ ዳሰሳ አድርገናል። ይህ የንጹህ መጠጥ ውሃ ፕሮጀክት ምን ይመስላል፣ እንዴት ነው የሚገነባው፣ የሚያልፍባቸው ሂደቶችስ ምንድናቸው የሚለውን በአዳማ ከተማ የንጹህ መጠጥ ውሃ ፕሮጀክት ላይ ትኩረቱን ያደረገውን ፕሮግራም የእይታ መሰናዶ ወደ እናንተ እናደርሳለን። ከዛ በማስከተል በኋላ ላይ ከኔ ጋር ዳግመኛ የምንገናኝ ይሆናል ለስንብት። እስከዛው ግን መልካም ቆይታ እንዲሆንላችሁ ከውሃ ልክ መሰናዷችን ከፋና ሚዲያ ኮርፖሬሽን ጋር ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። በርካታ የግንባታ አይነቶችን በውሃ ልክ ፕሮግራማችን ስናስመለክታችሁ ቆይተናል። ያልዳሰስነው የለም ለማለት እንድንደፍር የዛሬውን የግንባታ አይነት በእይታ ክፍል ልናስመለክታችሁ ወደድን። የመጠጥ ውሃ ፕሮጀክት የመጠጥ ውሃ ግንባታ በርካታ ምዕራፎች ያሉት ሲሆን እጅግ አድካሚ እንደሆነ ይነገርለታል። በዘርፉ የቆዩ ባለሙያዎች እንደሚያነሱት የመጠጥ ውሃ ፕሮጀክት ከጥናት አንስቶ እስከ ቁፋሮ እንዲሁም ቤት ለቤት የመጠጥ ውሃውን ማድረስ ድረስ እጅግ ልፋት የሚጠይቅና በርካታ ስፍራዎችንም የሚያዳርስ ነው። ለዛሬው የግንባታ አይነት መልካም ተሞክሮና ምሳሌ ያለውን የአዳማ ንጹህ የመጠጥ ውሃ ፕሮጀክት ግንባታን ልናነሳ ወደድን። በአዳማ የውሃ ፕሮጀክት ግንባታ ጥናት ወሳኝ ቦታና ግንባታው ጅማሮ ምዕራፍ እንደነበር በትውስታ እንዲሰምተናል። የውሃ ፕሮጀክቶች ዋናው የከተማ ነዋሪን መሰረት ያደረገ እንደሚታወቀው አንድ ከተማ የሚያስብለው ያለው የመሰረተ ልማት ብዛት ነው። ከዛ ውስጥ ደግሞ ዋነኛው ውሃ ነው። ውሃ፣ መንገድ፣ ማብራት እና የትምህርት የጤና ኢንፍራስትራክቸሮች ካሉ አንድ ከተማ የእድገት ምልክቶችና ከተሜነትን የሚያሳይ ነው። ከዛ ላይ ተነስቶ ነው የኢንዱስትሪም የሆቴሎች መስፋፋትም የቱሪዝምና የተለያዩ ማህበራዊና ኢኮኖሚያዊ ስራዎች ከተማ ላይ መስፋት የሚጀምሩትና እንደ ውሃ ዘርፍ ውሃ እነዚህን ማዕከል አድርጎ እንደ ፕሮጀክት ይነደፋል። ለአንድ ውሃ ተቋማት ወይ ውሃ ተቋም ፕሮጀክት ለመንደፍ ያለውን የህዝብ ብዛት በትክክል ማወቅ አለበት። የሆቴሎቹን ብዛት፣ የኢንዱስትሪዎችንና የተለያዩ ውሃ ተጠቃሚ የሆኑ ከተማና ከተማ ዙሪያ ላይ ያሉ ማህበረሰቦችን ይህን አካቶ ነው መስራት ያለበት። የከተሞችንም እድገት ለምሳሌ አዳማ በ5 ዓመታት በ10 ዓመት በ20 ዓመት የት ይደርሳል የሚለው እቅድ ውስጥ ተገብቶ በዛን ጊዜ ደግሞ ኢንዱስትሪ ምን ያህል ሊሰፋ ይችላል፣ ሆቴሎች ምን ያህል ሊሰፉ ይችላሉ፣ የንግድ ማዕከላት ምን ያህል ይሰፋል እና ከተማ ላይ ያለው እንቅስቃሴ ለውሃ አገልግሎት ወይ ደግሞ ውሃ ለማቅረብ የሚያስፈልገውን መነሻዎች አድርገ ፕሮጀክትን ትነድፋለህ። የመጀመሪያው ነገር እንግዲህ ጥናት ነው የሚሆነው። ጥናቱ ደግሞ ነባሩን የመጠጥ ውሃ አቅርቦት ሲስተም መሰረት አድርጎ ይነሳል። የነባሩ የመጠጥ ውሃ ሲስተም እና የህብረተሰቡ የፍላጎት የውሃ አቅርቦት ፍላጎት ልዩነት ታይቶ ወደ ጥናት ይገባል። ጥናቱ እንግዲህ የጥናቱ የመጀመሪያው ውሃ የሚገኝበትን መለየት ነው፣ የውሃ ምንጩን ማለት ነው። እና ሁለት ትልልቅ ምንጮች ናቸው ያሉት። አንዱ የከርሰ ምድር ውሃ ነው። ሁለተኛው ደግሞ የወንዝ ውሃ ከመሬት በላይ ያለውን ውሃ አጣርቶ ለህብረተሰብ ማሰራጨት ነው።
የመጠጥ ውሃ ዘርፈ ብዙ ግንባታዎችን የሚያካትት ነው። ከሌሎች የግንባታ ዘርፎች ይልቅ ትዕግስትን ይፈትናል ይባልለታል። በተለይ ጉድጓድ ቁፋሮ ከመሬት በታች እንደመከናወኑ መጠን ጉልበትን፣ ጊዜንና ገንዘብን እጅግ ይፈልጋል። በአዳማ የንጹህ የመጠጥ ውሃ ግንባታ ውስጥ የውሃ ፍለጋውን የሚያሳልጡ ጉድጓዶች እጅግ ጥልቅ ተቆፍረዋል። የመጠጥ ውሃ ፕሮጀክት ዘርፈ ብዙ ነው ስራው። ዘርፈ ብዙ ነው ስል ለምሳሌ አንድ ህንፃ ግንባታ ከሆነ የኮንክሪትና የአርማታ ፌሮ እነዚህ በር፣ መስኮት፣ ፊኒሺንግ ማቴሪያል ፎከስ የምታደርገው ማለት ነው። መንገድ ስራም ከሆነ ደግሞ የመሬት ቆረጣ፣ የሙሊት ስራ፣ ድልድዮችን ምናምን ብቻ የምታስበው። ከውጭ ሀገር የሚመጣ ብዙ እቃ ላይኖር ይችላል። ወደ መጠጥ ውሃ ስትመጣ ግን ብዙ እቃ ከውጭ ነው የምታመጣው። የኛ ፕሮጀክት 5 ስራ ዘርፎች አለው። መጀመሪያ የውሃ ጉድጓድ ጥልቅ የውሃ ጉድጓዶችን ቁፋሮውን የያዘ ነው። 15 ጉድጓዶችን ያለው 13ቱ ፕሮዳክሽን ዌል የምንላቸው ለውሃ ለመጠጥ የሚሆኑ ጉድጓዶችን የቆፈርናቸው። ትንሹ 500 ሜትር ትልቁ 650 ሜትር ጥልቀት ያላቸው ጉድጓዶች ተቆፍሮ ለከተማዋ ሰፕላይ ለማድረግ ዲዛይን ተካቶ ሲሰራ ነበር። ዋናና ትልቁ ስራ የውሃ ጉድጓድ ቁፋሮ ነው። ቻሌንጅም ያለው ትልቁ እሱ ነው። 200-300 ሜትር ቆፍረን ችግር አጋጥሞ የተዘጉ ጉድጓዶች ሁሉ አሉና ከዛ ላይ ብዙ ልምድ ወስደናል። ሁለተኛ የጉድጓድ ስራ ሲሰራ 24 ሰዓት ስራ ነው የሚሰራው። እስከ 12 ሰዓት ወይ ደግሞ እስከ 1 ሰዓት ሰርቼ ሄዳለሁ የምትል አይደለም። ስራው ኮንቲኒቲ ስላለው እነዚህ ውስጥ በጋና ክረምት ላይ ከፍተኛ የስራ መነሳሳት ከሌለ ይሄንን መወጣት አይችልም። ቻይኖች በዚህ የተካነ ልምድ አላቸው። የኛ አማካሪዎች እና ጂኦሎጂስቶች በጣም ምርጥ ባለሙያዎች እና እንደ ሀገር አሉ የሚባሉ ጂኦሎጂስቶች ናቸው የሚያማከሩት። ከዛ ጋር ተያይዞ በተፈለገው ውስጥ አንድ ጉድጓድ 1 ወር ከ15 ቀን ውስጥ 500 ሜትሩን ቆፍሮ የሚጨርሱበት ወቅት ነበረ። 650ውን ደግሞ በ2 ወር ተኩል አልቆ ወደ ሲቪል ግንባታ የተገባበት ሁኔታዎች ሁሉ ነበሩ። ለመጠጥ ውሃ ፕሮጀክት ግንባታ ከሀገር ውስጥና ከውጭ የሚገቡ በርካታ እቃዎች ያስፈልጋሉ። ከቁፋሮ እስከ መስመር ዝርጋታ ድረስ ውሃውን የሚቀባበሉ እቃዎች በጥንቃቄ ይገዛሉ፣ እንዲሁም ይጓጓዛሉ። በብዛት የምናውቃቸው ናቸው። 2 ውሃ ፓምፕ ለማድረግ የሚያስፈልጉ የውሃ ፓምፕ ማሽኖች ናቸው ጉድጓዱ ጋር የሚገቡ። ከዛ በኋላ ቧንቧ ያስፈልጋል። ወደ ውሃ ማጠራቀሚያዎች የሚወስዱ ቧንቧ ዝርጋታ አለ። ከዛ የውሃ ማከማቻ ታንከሮች ያስፈልጋሉ። ከዛ በኋላ ደግሞ ወደ የግለሰቦች ቤት ማዳረሻ የማሰራጫ ቧንቧ ይዘረጋል። ከዛ ውጪ ደግሞ የውሃ አገልግሎቶቹ የማኔጅመንቱ መቀመጫ ስራው የሚሰሩ የኦፊስ ያስፈልጋል። እና እንግዲህ እዚህ ይሄ ፕሮጀክት ከመጀመሩ በፊት እነዚህ ሁሉ ተለክተው ተጠንተው ጥናት ዶክመንት ውስጥ ተካተው ኮንትራክተር ተመልምሎ ለእያንዳንዱ ስራ የዋጋ መጠን ተሰጥቶ አፕሩቭ ተደርጎ ነው ወደዚህ ስራ የተገባው። በአዳማ የመጠጥ ውሃ ግንባታ ውስጥ ከጅምሩ ወቅት በነበረው ጥናት አንስቶ በኋላም በተከለሰው ጥናት ወቅት በርካታ አዳዲስ ሁኔታዎች ተፈጥረዋል። ይህም ጥናቱን በጥልቀት ለማየትና የሚፈጠሩ ማሻሻሎችን ዲዛይንና የውሃው ስርጭት ላይ ለውጥ ሊያመጡ ስለሚችሉ በጥንቃቄ እንዲሰሩበት እድል ከፍቷል። ጥናቱን ያጠናው ኮንሰልታንት አንዳንድ ጊዜ ግንባታውንም ሱፐርቫይዝ ሊያደርግ ይችላል። አንዳንድ ደግሞ ጥናት ያጠናው ኮንሰልታንት እና ጥናቱ ዶክመንቱን ብቻ አስገብቶ ኮንትራቱ ሊያበቃ ይችላል። በተለይ ክፍተት ካለ በጥናት ሰዓትና በግንባታ ሰዓት መሀል ክፍተቶች ካሉ ለሱፐርቪዥኑ ሌላ ኮንሰልታንት ሊመረጥ ይችላል ማለት ነው። እና እዚህ ፕሮጀክት ላይ ጥናቱን ያጠናው ኮንሰልታንት የመጀመሪያዎቹን 2 ዓመት ተኩል ግንባታውን ሱፐርቫይዝ ሲያደርግ ቆይቶ ነበረ። ከዛ አለመግባባት በኮንትራክተሩና በኮንሰልታንቱ መሀል አለመግባባት ነበረ እና ሌሎችም ችግሮች ተያያዥ ችግሮች ነበሩ። በዛ ምክንያት ያ ኮንሰልታንት
ያጠናው ኮንሰልታንት ወጥቶ አዲስ አማካሪ የኛ ካምፓኒ እዚህ ስራ ውስጥ ሊቀጥል ሆነዋል ማለት ነው። እንግዲህ ኮንሰልታንቱ መረጣ አንድ ነገር ነው። አንድም ከጥናት ሰዓት ጀምሮ የተመረጠ ሊሆን ይችላል ወይም ደግሞ ከጥናት በኋላ ለግንባታ ይመረጣል። መጀመሪያ ዲዛይን ሲሰራ አንድ ጉድጓድ 50 እስከ 60 ሊትር ፐር ሰከንድ ይሰጣል ተብሎ ዲዛይን የተሰራው እኛ ካለው ከጂኦሎጂና ወይ ደግሞ ከርሰ ምድሩ ካለው ውሃ ሀብት ብዛት ጠለቅ አድርገን በመቆፈር ከ60 ሊትር ፐር ሰከንድ ወደ ትንሹ 100 ሊትር ፐር ሰከንድ ነው ያገኘነው። ትልቁ እስከ 126 ሊትር ፐር ሰከንድ ነው ያገኘነው። ከዚህ ጋር ያይዘን ስናየው በአግባቡ ዲዛይን አድርገን ጊዜ ላይ በቦታ ላይ ወተን ስንሰራ ዲዛይን ሪቪው አድርጎ አገልግሎቱን ማሻሻል አንድ ልምድ የወሰንበት ፕሮጀክት ነው ማለት ነው ከጉድጓድ ቁፋሮ ጋር። ከዚህ ጋር ተያይዞ ያገኘነው ውሃ ሁሉ ደግሞ እንጠቀም 90 ሊትር ፐር ሰከንድ ያገኘነው ውሃ 75 ሊትር ፐር ሰከንድ ፓምፕ መምጣት የሚችል ወይ ደግሞ ውሃ ዲስቻርጅ ማድረግ የሚችል ነው ያስገባን። ምክንያቱም ለረጅም ዓመት ነው መጠቀም የምንፈልገው ጉድጓዱ። የመጠጥ ውሃ ፕሮጀክት ግንባታ ወጪ ከፍ የሚያደርጉት ከውጭ የሚገቡ እቃዎች ናቸው። በቀላሉ የማይገኙት ግብአቶች ከተለያዩ የዓለም ክፍሎች መምጣታቸው የመጓጓዣ ወጪውን ጨምሮ በውጭ ምንዛሬ የሚገቡ እንደመሆናቸው ከፍተኛ ዋጋ ያስከፍላሉ። ለአዳማ ከተማ በዚህ ረገድ የቀረቡት ግዙፍ የውሃ ቧንቧዎች ለሀገራችን የመጀመሪያ ከመሆናቸውን ባሻገር ልምድ የተወሰደባቸው እንደነበሩ ተነግሯል። ይሁንና የማይሸሸገው ነገር ዋጋቸውም የማይቀመሱ መሆናቸው ነው። ብዙ እቃ ከውጭ ነው የምታመጣው። ወደ በጀቱ ስትመጣ ከግንባታው በጀት አብላጫውን የሚይዘው የግዢ ዋጋ ነው። ለምሳሌ ቧንቧው ከውጭ ሀገር የሚመጣው፣ ፓምፖቹ፣ ጄኔሬተሮች፣ ሌሎችም የሞኒተሪንግ ሲስተም ስካዳ ሲስተሙ ሁሉ ከውጭ ሀገር የሚመጣ ስለሆነ አንዱ መለያው ዘርፈ ብዙ ነው። የተለያየ ሙያ ይፈልጋል። ሁለተኛ በጀቱ ደግሞ ለግንባታው ከሚያስፈልገው በላይ ከውጭ ሀገር እቃ ኢምፖርት የሚደረግበት ይበልጣል። ስለዚህ ብዙ አይነት ባለሙያዎችንም ያሳትፋል የውሃ ስራ። በዚህ ለየት ይላል ማለት እቃዎች ከውጭ ነው የምናስገባቸው። በዛት ከቻይና ናቸው የገቡት የቧንቧ ዝርጋታዎች፣ ኤሌክትሮሜካኒካዎችን እና ትራንስፎርመሮች፣ ፓምፖች እነዚህን ጨምሮ ከአውሮፓና ከቻይና ከተለያዩ ሀገራት ያስገባናቸው ነው አሉ። ከሆላንድ የውሃ ፕሬጀር የሚቆጣጠሩ ከእስራኤል ሀገር ያስመጣናቸው ማቴሪያሎች አሉ። እነዚህን አካቶ ነው ፕሮጀክቶች ሲሰራ የነበረው። ከዚህ አኳያ ወደ 254 የሚሆን ኪሎ ሜትር ነው የዘረጋ ነው። ከአዳማ ሞጆ ከተማ ውስጥ ወደ 166 ኪሎ ሜትር በተለያየ ስፋት ያላቸው መስመሮችን በመዘርጋት ከተማና ከተማ ዙሪያ ያሉ ማዳረስ ተችሏል። ሁለተኛ ዘርፍ የግንባታ ስራ ነው። የግንባታ ስራ ወደ 6 የሚሆኑ ሪዘርቫየሮች አሉ። ትላልቅ 5000 የሚሆን 5000 ሊትር የሚይዙ ስድስቶች አሉ። 3000 አንድ አለን። 2500 ሁለት አለን። ባለ 300 ደግሞ ፕሬሸር ብሬክ የምንለው መሀል ሞጆና አዳማ መሀል ላይ ያለው ሪዘርቫየር የሚቆጣጠር አለን። እነዚህ 10 ሪዘርቫየሮች በጋራ ለከተማ ውሃ የሚያሰራጩ የግንባታ ሂደቶችን አለው። ሶስተኛ ዘርፍ የመስመር ዝርጋታ ነው። የመስመር ዝርጋታ በአጠቃላይ በተለያየ ዘርፍ በሀገራችን የመጀመሪያ የሆነው ወደ 1400 ወይ ደግሞ 1400 ሚሊ ሜትር ወይ 1400 ዲኤን የምንለውን ትልቁን የመጀመሪያ ወደ ኢትዮጵያ በማስገባት ሰፊውን ውሃ በማጓጓዝ ለመጀመሪያ ዝርጋታ ጀምረናል። ከሱ ራሱ የለመድነውና የወሰድነው ልምድ በጣም ትልቅ ነው። እኛ እንደ አዳማ የምናውቀው ባለ 600 ነው። በአንዴ ከ600 ወደ 1400 ማድረግ ምን ያህል ካፓሲቲ ለውጥ እንደሚያስፈልግ ከዚህ ጋር ያይዞ ማየት ያስፈልጋል። የዓለማችን የቴክኖሎጂ ርቀት በመጠጥ ውሃ ዘርፍም የራሱን አሻራ እያሳረፈ ይገኛል። በአዳማ የመጠጥ ውሃ ፕሮጀክት ግንባታ ውስጥ የቴክኖሎጂ መኖር ለእያንዳንዱ የውሃ ስርጭት የራሱ ከፍተኛ ሚና አለው። በተለይም የፕሮጀክቱን ዕድሜ ለመጠበቅና በውድ ዋጋ የገቡ እቃዎችን በአግባቡ ለመጠቀም ያስችላል። እንደ ባለሙያዎቹ ገለጻ ኦፕሬትም ለማድረግ እያንዳንዱ ቦታ ላይ ሰዎችን አቁሞ ኦፕሬት ማድረግ በጣም አልፊ ነው። ብዙ ሰው ኃይል ይፈልጋል። ቴክኖሎጂ ካለ ግን በጥቂት ሰዎች ኤፊሸንትሊ በጥራት ሲስተምን ማስተዳደር ትችላለህ።
እና ለዛ ትልቅ ጥቅም አለው ውሃ ላይ ማለት ነው። ይሄ ፕሮጀክቱ ትልቁ ልዩ የሚያደርገው የቴክኖሎጂ ሂደት ነው። ፕሮጀክቶች ይሰራሉ፣ በተለመደው ሂደቶች ስራቸው ይቀጥላል። አዳማን ልዩ የሚያደርገው እያንዳንዱ የዘረጋናቸው መስመሮች በቴክኖሎጂ የተደገፉ የሚቆጣጠሩ በዞን ውሃ የምናጠጣበትና አንድ አካባቢ ውሃ ቢጠፋ ለሁሉም ቤት በአንዴ ውሃ መስጠት የሚቻልበት ሲስተም ተዘርግቶ ተግባራዊ እየተደረገ ነው። ቅድም ያያችሁት የስካዳ ሲስተሙ 13ቱን ጉድጓድ ከአንድ ቦታ የምንቆጣጠርበት 10ሩንም ሪዘርቫየሮች ከአንድ ቦታ የምንቆጣጠርበት ሲሞላ የምንዘጋበት ለመሙላት ሲደርስ አላርም አድርጎ ውሃውን አቁመን እሱ ከተሰራጨ በኋላ በአካፋ ወስደን የምንሞላበት ሲስተሞች ሁሉ ተዳርሷል። ትልቅ ፕሮጀክት ትልቅ በጀት አውጥተ ትገነባለ። ከዛ በኋላ አገልግሎት መስጠት ከጀመረ በኋላ በአግባቡ ክትትል ካልተደረገ ኦፕሬሽን ሰዓት ላይ በትክክል ኦፕሬት ካልተደረገና መጥፋት ባለበት ሰዓት ፓምፕ ካልጠፋ መነሳት ባለበት ቦታ ሰዓት ካልተነሳ ቴክኒካል ችግሮችም ሲታዩ ወዲያው ሜንቴን ካልሆኑ የአገልግሎት ዘመኑ ያጥራል ማለት ነው። አንዱ የፕሮጀክቱን የሲስተሙን እድሜ ለማራዘም ቴክኖሎጂ ይጠቅማል። ይሄም ስካዳ ሲስተም ነው እና ሙሉ ሲስተሙን አንድ ሩም ውስጥ ሆነ ሞኒተር የምታደርግበት ሲስተም እዚህ ውስጥ አለ። አንዱ ጥቅሙ ይሄ ነው። ሁለተኛው ደግሞ ውሃ አገልግሎቱ ያለውን ሲስተም ለማስተዳደር እያንዳንዱን ነገር ዳታውንም ለመያዝ ቴክኖሎጂ ከሌለው በሰው ኃይል ዳታ እየተለቀመ ያለበትን ስታተስ ለመገምገም በጣም አድካሚ ነው የሚሆነው። የፕሮጀክቶች ግንባታ መዘግየት በመጨረሻም በጉጉት የሚጠብቀውን ማህበረሰብ ለተስፋ መቁረጥ ይዳረጋል። ለገንቢውም ለአማካሪውም ለአስገንቢውም ይሁን ለተቆጣጣሪው ተጨማሪ ወጪና ጊዜ ይወስዳል። ለግንባታው የሚያስፈልጉ ዕቃዎች ግዢ መዘግየት እንደ ምክንያትነት በአዳማ የንጹህ መጠጥ ውሃ ፕሮጀክት ውስጥ ከተነሱት ይጠቀሳል። መዘግየቶች ከፍተኛ ለውጥ የሚያስከትሉ በመሆናቸው ለተጨማሪ ወጪ ወይም ለአዲስ ዲዛይን ሊጋብዙ ይችላሉ። የኛ ፕሮጀክት ሲነደፍ ሃይዌ አልተሰራም ነበር፣ የባቡር መንገድ አልተሰራም ነበር። ቀድሞ ስለተሰራ የረጅም ጊዜ ቅዱስ ስለነበረ እነዚህ ሁሉ እኛ ፋይናንስ አግኝተው ወደ ስራ ስንገባ ሃይዌውም ተሰርቶ አልቋል። የባቡር መንገዱም ኢትዮ ጅቡቲ የሚሄደው ተሰርቶ አልቋል። እነዚህን የሚያቋርጡ መስመሮች ነበሩ። ይሄም በድጋሚ ሪቫይዝ ማድረግ ይፈልጋል ማለት ነው። ከተማ ውስጥ የነበሩ ፕላኖች በብዛት ተቀይረዋል። የ10 ዓመት ፕላን ሙሉ ለሙሉ ጊዜው አልቆ በአዲስ ፕላን ተተክቶ ስራ እየተሰራ ነበረ። ከነዛ ጋር ተያይዞ ራሱ የከተማ ውስጥ የምንሰራቸው ስራዎች በብዙ ሪቫይዝ ተደርጎ ትላልቅ መንገዶች አስፋልቶች አዳማን ያያችሁት በአዳማውን አካሉ የሚወጡ ባለ 40 ሜትር መንገዶች 20 ሜትር እነዚህ 30 ሜትር የሚሰሩ አስፋልቶች ተሰርቶ ተጠናቋል። እነዚህ ላይ የምትዘረጋቸው የውሃ መስመሮች የራሳቸው ቦታ ይፈልጋሉ። ከዚህ ጋር እንደ አዲስ ተሰራለ ማለት ነው። የወኮይ አለ፣ የማብራት አለ፣ የውሃ አለ፣ የቴሌ አለ። ከተማ ከማደጉም ጋር ተያይዞ የካሜራ መስመሮች አሉ፣ ትላልቅ የፖል መስመሮች አሉና ከነዚህ ጋር አጣጥመን ለመስራት እንደ አዲስ ነው ዲዛይን ሪቫይዝ አድርገን ወደ ስራ የገባ ነው። ወተር ሰፕላይ ፕሮጀክት የውሃ አቅርቦት ፕሮጀክቶች ብዙ ጊዜ ይዘገያሉ ከኮንስትራክሽን ከሌላው ዘርፍ ጋር ስታነጻጽረው እና ለዚህ ዋና ዋና ምክንያቶች አንድ ከውጭ የሚመጡ እቃዎች ከመጀመሪያው አንድ ሁለት ተብለው ተቆጥረው አይነታቸው ታውቆ ግዢ ኦርደር አለመደረጉ፣ ግዢው ሌት ሆኖ ከታዘዘ ሌት ሆኖ ይመጣል። ፕሮጀክቱን በዛ ልክ ይዘገያል ማለት ነው። አንዳንድ ጊዜ ደግሞ ከዚሁ ጋር ከግዢው ጋር በተያያዘ የሃርድ ከረንሲ ይፈልጋል ፕሮጀክቱ እና ሃርድ ከረንሲ ለማግኘት ኮንትራክተሩ አቅም ኖሮት በራሱ ሃርድ ከረንሲ የሚያገኝበት ሁኔታ ካለ ቶሎ ሊፈታ ይችላል። ነገር ግን በባንክ በኩል ተመቻችቶ እስኪባል ድረስ ከአሁን በፊት የነበሩ ፕሮጀክቶች እንዲህ አይነት ክስተት ነበረ። በአዳማ የንጹህ መጠጥ ውሃ ፕሮጀክት ግንባታ ልምድ ሊወሰድባቸው የሚችሉ በርካታ ስራዎች ቢኖሩም የስራ ኃላፊው በዋናነት ቢነገር ያሉትን ልምድ እንዲህ አጋርተውናል። በዚህ ሂደት ውስጥ
የኛ ባለሙያዎች ከነበራቸው ዕውቀት ከፍ ባለ ሁኔታ ራሳቸውን አሻሽለው ትሬኒንግ ወስዶ ይሄን መቆጣጠር ችለዋል። ከዚህ ውስጥ ሌሎቹ ትምህርት እንዲወስዱ መመክረው ፕሮጀክቶችን ስታሰሩ እንደ ራሳችሁ ቁጠሩና አሰሩት። ብዙ ጊዜ የፌደራል መንግስትና የክልል የሚሰራ ፕሮጀክቶች ተሰርቶ ካለቀ በኋላ ነው አገልግሎቱ የሚረከበው። መስመሩ የት አለ ብትለው አያውቅም። የስራ ሂደትን ዲል ብታደርገው አያውቁም። ግን አዳማ ላይ የተደረገው ሚኒስትሩ ክልሉ አዳማ ራሱን ችሎ ፕሮጀክቱን መምራትና መስራት አለበት ከሚል መንፈስ ለኛ ተሰጥቶ እነሱ በላይ ቁጥጥር እያደረጉ ራሳችን እያስገነባን ራሳችን እየተቆጣጠር ኳሊቲውንም እንደዛው ቁጥጥር እያደረግን ከውጪ የሚገባውን እቃም በእኛ ባለሙያዎችና በአማካሪ ቁጥጥር እያደረግን ይህን ፕሮጀክት መገንባትና መጨረስ ችለናል። ተመልሰናል ተመልካቾቻችን። የውሃ ልክ መሰናዷችን እንደቀጠለ ነው። እንግዲህ እንደተመለከታችሁት በንጹህ መጠጥ ውሃ ፕሮጀክት ውስጥ የሚታዩ የግንባታ ሂደቶች ምን ይመስላሉ የሚለውን በአዳማ ከተማ ተገኝተን የአዳማ ንጹህ መጠጥ ውሃ ፕሮጀክት ግንባታን የተመለከተው መሰናዷችን እንዳያችሁት ጥሩ መልእክትና ጥሩ ግንዛቤ የሚያስጨብጥ እንደነበር ተስፋ እናደርጋለን። ከዚህ በማስከተል ወደ እናንተ የምናደርሰው የድንቅ መሰናዷችን ነው። የድንቅ መሰናዷችን ከተለያዩ የዓለማችን ክፍሎች ላይ የሚገኘው የግንባታ በተለይም ደግሞ በጣም አስገራሚ የምንላቸውን የግንባታ አይነቶችን የምንዳስስበት ፕሮግራማችን ነው። ይህም ፕሮግራም ወደ እናንተ በመጋበዝ እኔ ከወዲሁ እሰናበታለሁ። ሳምንት በሌሎች ባልደረቦች ከሌሎች መሰናዶዎች ጋር ዳግመኛ የምንገናኝ ነው የሚሆነው። እስከ ሳምንት መልካም ጊዜ። በፊሊፒንስ ኔግሮስ ኦክሲደንታል ደሴት ላይ በካምፑስ ቱሃን ሪዞርቶች አናት ላይ ይገኛል። የማኖክ ኒ ካኖ ጉዋፖ በዶሮ ቅርጽ የተሰራው የዓለማችን ትልቁ ሆቴል። በዛሬው የድንቅ መሰናዷችን የአሰራር ጥበቡን እናስቀኛቸዋለን። የሆቴሉና የፈጠራው ባለቤት ሪካርዶ ታን ሲሆኑ ሆቴሉን በዶሮ ቅርጽ የገነቡበት ምክንያት ሲናገሩ በሺዎች ለሚቆጠሩ ሰዎች የሥራ ዕድልን ለመፍጠር የኔግሮስን ባህልና የወፍ ዘር ለኔግሮሳውያን ያለውን ትልቅ ቦታና ጠቀሜታ ለማሳየት እንዲሁም የከተማዋን ኢኮኖሚ ለማሳደግና ለኔግሮሳውያን ትልቅ ቅርስ ለመተው እንደሆነ ተናግረዋል። የአውራ ዶሮ ቅርጽ ያለው ሆቴሉ በኮረብቶች አናት ላይ ነውና የተገነባው። በንድፉ ሂደት በርካታ ጉዳዮች ግምት ውስጥ ገብተዋል። ንድፉ ኃይል ቆጣቢ ቴክኖሎጂዎችን፣ አውሎ ነፋስን፣ ሙቀትንና የተለያዩ የአየር ሁኔታዎችን ታሳቢ ያደረገ ነው። ይህንን የሆቴል ግንባታ ለየት የሚያደርገው 15 ክፍሎች ያሉት ሲሆን ምንም አይነት መስኮቶች የሉትም። ይህም የሆነበት ምክንያት የዶሮውን ቅርጽ ውበት ለመጠበቅ ሲሆን ለእያንዳንዱ ክፍልም ማቀዝቀዣዎች ተገጥሞላቸዋል። የማኖክ ኒ ካኖ ጉዋፖ ሆቴል ግንባታ የተጀመረው እንደ አውሮፓውያን አቆጣጠር ሰኔ 2023 ሲሆን ለማጠናቀቅም 456 ቀናትን ፈጅቷል። ይህም ፈጣን የግንባታ ጊዜን የወሰደ ግዙፉ ሆቴል አሰኝቶታል። የዶሮ ቅርጽ ያለውን ሆቴል ለመገንባትም ኮንክሪት፣ ብረት፣ መስታወትና እንጨት ጥቅም ላይ የዋሉ ግብአቶች ናቸው። 35 ሜትር ወይም ከ114 ጫማ በላይ ቁመት፣ ከ12 ሜትር በላይ ስፋትና ከ28 ሜትር በላይ ርዝመት ያለው ሆቴሉ 6 ፎቆች ያሉት ሲሆን ምንም አይነት አሳንሰር አልተገጠመለትም።
115 የመወጣጫ ደረጃዎችና በዙሪያው ያሉትን አስደናቂ መልክዓ ምድር ለመመልከት የሚያስችል የመመልከቻ ወለል አለው። ከሆቴሉ ውጫዊ ክፍል ያሉት ሪዞርቶች የእግረኛ መንገድ፣ የመዋኛ ስፍራ፣ የአትክልት ስፍራዎችና የተለያዩ ቅርጻ ቅርጾች ለሆቴሉ ተጨማሪ ውበትን ፈጥሮለታል። ከስሩ ሁለት ትንንሽ የዶሮ ቅርጾችን በግራና በቀኝ የያዘው ግዙፉ ሆቴል በፈረንጆቹ የዘመን አቆጣጠር መስከረም 8 ቀን 2024 በዓለም የድንቃ ድንቅ መዝገብ ላይ የዶሮ ቅርጽ ያለው ትልቁ ህንፃ በመባል እውቅና ተሰጥቶታል። እንደ አውሮፓውያን አቆጣጠር ጥቅምት 19 ቀን 2024 ለጉብኝት ክፍት ሆኗል። የማኖክ ኒካኖ ጓፖ ሆቴል ለፊሊፒንስ መለያ ምልክትና ውበት ከመሆን ባሻገር የዘመናዊ አርክቴክት ምልክት ተፈጥሮንና ግንባታን ያዋሃደ ከዓለም ዙሪያ የሚመጡ ጎብኚዎችን ቀልብ በመሳብ ተጨማሪ ገቢን እያስገኘ ይገኛል።